በቴህራን የተስተዋለው የቻይና ወታደራዊ አታሼ እንቅስቃሴ ለአሜሪካና ለምዕራባውያን ትልቅ የራስ ምታት ሆኗል። የቻይና ወታደራዊ ተወካይ ለኢራን አየር ኃይል አዛዥ ጄቲዮኒ ማርቲን ድራገን የተባለውን እጅግ ዘመናዊና የራዳር እይታን የሚያመል ተዋጊ ጀት ሞዴል በስጦታ ማቅረባቸው እንደ ተራ ዲፕሎማሲያዊ ኩነት የሚታይ ሳይሆን ቤጂንግ ለኢራን ያላትን ጥልቅ ወታደራዊ ቁርጠኝነትና የቴክኖሎጂ ሽግግር ፍላጎት የሚያሳይ ግልጽ ምልክት ነው ተብሏል። ይህ ኩነት የተከሰተው የሩሲያ ሚ-28 የውጊያ ሄሊኮፕተሮች በቴህራን ሰማይ ላይ ሲታዩና የቻይና ዋይቲዮኒ ግዙፍ የጭነት አውሮፕላኖች ወደ ኢራን በድብቅ በረራዎችን እያደረጉ ነው በሚባልበት ወቅት መሆኑ በቻይና ሩሲያና ኢራን መካከል የማይበገር የምስራቃዊ መከላከያ ጋሻ እየተገነባ መሆኑን ያመለክታል። ይህ አዲስ እየታየ ያለው ወታደራዊ ጥምረት አሜሪካ በመካከለኛው ምስራቅ የነበራትን የአየር ላይ የበላይነት ለአንዴና ለመጨረሻ ጊዜ ጥያቄ ውስጥ የሚጥል ሲሆን በተለይም ኢራን የቻይናን ስውር ጀት ቴክኖሎጂ የምታመጥ ከሆነ የእስራኤልና የአሜሪካ የጥቃት እቅዶች ከባድ መሰናክል እንደሚገጥማቸውና የኃይል ሚዛኑ ወደ ቴህራን እንደሚያዘነብል የፖለቲካ ተንታኞች በሰፊው እየተናገሩ ይገኛሉ። ቢንያም ኔታንያሁ ወደ ዋሽንግተን ዲሲ በማቅናት ከዶናልድ ትራምፕ ጋር በኢራን የሚሳኤል ፕሮግራምና በክልላዊ ተኪ ኃይሎቿ ላይ ጠንካራ እርምጃ ለመውሰድ በሚወያዩበት በዚህ ወሳኝ ሰዓት ኢራን በ47ኛው የኢስላም አብዮት በዓል ላይ ያሳየችው ወታደራዊ ጉልበት ለዓለም የተላከ አስደንጋጭ መልእክት ነው ተመዝግቧል። በቴህራን አዛዲ አደባባይ በሚሊዮኖች በሚቆጠሩ ሰዎች ፊት የቀረቡትና በኢራን ብሔራዊ ቴሌቪዥን በቀጥታ የተላለፉት ግዙፍ የባለስቲክ ሚሳይሎች እንዲሁም ቀደም ሲል የተማረኩ የእስራኤልና የአሜሪካ ድሮኖች ኢራን ለየትኛውም አይነት ወታደራዊ ግጭት ዝግጁ መሆኗን ለማሳየት የተጠቀመችበት ስትራቴጂካዊ መድረክ ነው ተብሎለታል። ይህ 22 ባህራማን ተብሎ የሚጠራው በዓል ከታሪካዊ ኩነቱ ባለፈም በዋሽንግተን ለሚደረገው የኔታንያሁና የትራምፕ ስብሰባ የተሰጠ በቀጥታ ስርጭት የተላለፈ ማስጠንቀቂያ ተደርጎ ተወስዷል። ትራምፕ በድጋሚ ወደ ስልጣን ሲመለሱ ከፍተኛ ጫና ወይም ማክሲመም ፕሬጀር የማሳደር ፖሊሲያቸውን እንደሚቀጥሉ በሚጠበቅበት በዚህ ወቅት ኢራን ከቻይናና ከሩሲያ በምታገኘው የቴክኖሎጂና የመሳሪያ ድጋፍ ታጅባ የምዕራባውያንን ተጽዕኖ ለመመከትና በመካከለኛው ምስራቅ ያላትን ወታደራዊ አቅም ለማጠናከር ቁርጠኛ መሆኗን ለዓለም አሳይታለች። ይህ ቀጣዩ ጊዜ ወደ ታላቅ የቀጠና ጦርነት ወይም ወደ አዲስ የዓለም ሀያላን አስተላለፍ እንደሚወስደን ትልቅ ስጋት የፈጠረ አጀንዳ ሆኗል። አሁን ያለው ወታደራዊ እንቅስቃሴ ተራ የድንበር ግጭት ሳይሆን ለአስርተ ዓመታት የቆየውና የምዕራባውያን የፓሲፊክና የህንድ ውቅያኖስ የበላይነት የሚገዳደር የታሪካዊ ለውጥ መጀመሪያ ነው። ቻይና በዓለም ላይ ተወዳዳሪነት የሌለውን ታይፕ 055 የተሰኘውን እጅግ ዘመናዊ የድብቅ ስምሪት አጥፊ መርከብ ከሌሎች ታይፕ 52 ዲ መርከቦችና ላይወንግ ዋን ከተሰኘ የመረጃ ሰብሳቢ መርከብ ጋር በኦማን ባህረ ሰላጤ ማሰማራቷ ቤጂንግ ለቴህራን የሰጠችው ግልጽ ወታደራዊ ዋስትና ተደርጎ ሊወሰድ ይችላል። ይህ ስምሪት አሜሪካ በዮርዳኖስ ካቆመችው የተሃድ ሚሳይል መከላከያ ስርዓት ጋር ተደማምሮ ሲታይ ቀጠናው የዓለምን ሀያላን የኤሌክትሮኒክስና የባህር ላይ ጦርነት መፈተኛ መድረክ መሆኑን ያረጋግጣል። በሌላ በኩል ሩሲያ ለአስርተ ዓመታት ጊዜ ያለፈባቸውና የቪየትናም ዘመን የጦር ጀቶችን ስትጠቀም ለቆየችው ኢራን የአምስተኛ ትውልድ ሱ-57 ተዋጊ ጀቶችን ለመሸጥ ስምምነት መፈረሟ የእስራኤልን የኤፍ-35 የአየር የበላይነትን ዋጋ የሚያሳጣው ነው። ቻይናም በበኩሏ በሳውዲ አረቢያ የጦር መሳሪያ ኤግዚቢሽን ላይ ዊንግ ሉንግ ኤክስ የተሰኘውን ዓለማችን የመጀመሪያውን ሰርጓጅ መርከብ አዳይ ድሮን በማስተዋወቅ የምዕራባውያንን የባህር ስር እንቅስቃሴ በቁጥጥር ስር ለመዋል መዘጋጀቷን አሳይታለች። ይህ ማለት ሩሲያና ቻይና በጋራ በመሆን ለኢራንና ለአጋሮቿ ዘመናዊ የአየርና የባህር ከለላ በመስጠት አሜሪካ በቀጠናው ያላትን ተሰሚነት ወደማይመለስ ደረጃ እየገፉት ይገኛሉ። ይህ በእንዲህ እንዳለ በየመን ያለው የሁቲ ታጣቂዎች እንቅስቃሴ ሁኔታውን ይበልጥ አሳሳቢና ውስብስብ ያደርገዋል። ታጣቂዎቹ ማደብና ቁዱስ የተሰኙ የባህር ላይ ሚሳኤል ማስወንጨፊያዎቻቸውን ከውስጥ ግዛቶች በማስወጣት በቀይ ባህር ዳርቻ በሚገኙና ጥቅጥቅ ባሉ የማንጎ እርሻዎች በሚታወቁ የአብስ ወረዳዎች ውስጥ እያሰማሩ መሆኑ ተረጋግጧል። ይህ ስልታዊ ዝግጅት ሚሳኤሎቹን ከተራራማ አካባቢዎች ይልቅ በተፈጥሮ ደን ተሸፍነው እንዲደበቁ በማድረግ የአሜሪካና የእስራኤልን ሰው አልባ አውሮፕላኖች እንዳያገኟቸው ከፍተኛ ጥበቃ ያደርጉላቸዋል። በተጨማሪም ታጣቂዎቹ በየብ ግዛት በሚገኙ ተራራማ አካባቢዎች ለባለስቲክ ሚሳኤሎች የሚሆኑ ጥልቅ ዋሻዎችና የምድር ውስጥ ማከማቻዎቹን እየገነቡ መሆኑ
በባቢል ኤል መንደብ የንግድ መስመር ላይ ለሚጓዙ መርከቦች የሰከንድ ማስጠንቀቂያ እንኳን የማይሰጥ አደጋ ደቅኖ። ምናልባትም ከሁሉ በላይ አስደንጋጭ የሆነው መረጃ የቀድሞው የኢራን አብዮታዊ ዘበኛ አዛዥ ሳውዲ አረቢያ የኒውክሌር ጦር መሳሪያ ባለቤት ናት በማለት የሰጡት መግለጫ ነው። ይህ መረጃ እውነትም ይሁን የስነ ልቦና ጦርነት በመካከለኛው ምስራቅ የሚካሄደው የጦር መሳሪያ ፉክክር ከባህላዊ ጦርነት ወደ ኒውክሌር አደጋ መሸጋገሩን ያመለክታል። በአጠቃላይ ቻይና፣ ሩሲያ፣ ኢራንና የሀውቲ ታጣቂዎች የፈጠሩት ይህ ወታደራዊ ትብብር የምዕራባውያንን የዓለም ኢኮኖሚ አንቆ በመያዝ አዲስ የዓለም ስርዓት ለመፍጠር የታለመ የቼዝ ጨዋታ ይመስላል። ኢራን የ1979ን ኢስላማዊ አብዮት 47ኛ ዓመት እያከበረች ባለችበት በዚህ ወቅት በቴህራን የሚታየው ድባብ እጅግ የሚጋጩ ሁለት ገጽታዎች አሉት። በአንድ በኩል በመንግስት የሚመራውና በአዛዲ አደባባይ የተካሄደው የጥንካሬ ማሳያ ሰልፍ ሲሆን፣ በሌላ በኩል ደግሞ በውስጣዊ ቁስል የምትደማ ሀገር ትታያለች። የፕሬዝዳንት መሱድ ፔዜሽኪን ንግግር ዓለም ከዚህ ቀደም እንደሚጠብቀው አይነት የተለመደ የድል አዋጅ አልነበረም። ይልቁንም በተስፋ መቁረጥና በትዕቢት መካከል የተደረገ ከፍተኛ ጥንቃቄ የተሞላበት ንግግር ነበር። ፕሬዝዳንቱ በኢምፔሪያሊስት ሴራዎች ላይ ብሔራዊ አንድነት እንዲኖር ጥሪ ቢያቀርቡም በንግግራቸው ውስጥ እጅግ አስገራሚ የነበረው በ2025 መጨረሻ ላይ የተቀሰቀሰው ተቃውሞ ተከትሎ መንግስታቸው ለፈጸማቸው ስህተቶችና ለደረሰው ከባድ ሐዘን በይፋ ይቅርታ መጠየቃቸው ነው። ይህ በኢኮኖሚ ውድቀት ምክንያት በቴህራን ግራንድ ባዛር ነጋዴዎች ተጀምሮ ወደ ሀገር አቀፍ ተቃውሞ የተቀየረው አመፅ ያስከፈለው የሰው ልጅ ሕይወት እጅግ ከፍተኛ ነው። ፔዜሽኪን በህዝብ ፊት አፍራለሁ ማለታቸውና መንግስታቸው ለመስማማት ዝግጁ ነው የሚለው ንግግር በቴህራን በመሻርና በከርማሻ ጎዳናዎች ለአምባገነኑ ሞት ይሁን እያለ የሚጮኸውን ህዝብ ቁጣ ለማርገብ የተደረገ ሙከራ ይመስላል። ይህ የሀገር ውስጥ መከፋፈል ልዑል ሬዛ ፓህላቪ የኢራንን ህዝብ አሁኑኑ ስርዓቱን ለመጣል በጋራ ጥንካሬው እንዲተማመን ባደረገው ጥሪ ታጅበው ኢስላማዊቷ ሪፐብሊክ ከተመሰረተች ግማሽ ክፍለ ዘመን ሊሞላት ባለበት በዚህ ወቅት እጅግ አስፈሪም የህልውና አደጋ ተጋርጦባታል። በጂኦፖለቲካው ረገድ ደግሞ የኢራን አብዮት በዓል አከባበር የጦር መሳሪያዎች የታዩበትና በቅርቡ ሊመጣ የሚችል ቀጠናዊ ጦርነት ማስጠንቀቂያ የተሰማበት መድረክ ሆኗል። በቴህራን አደባባይ ከተደረደሩት የባለስቲክ ሚሳይሎች ጎን ለጎን በሰኔ 25 የነበረው የ12 ቀናት ጦርነት ተመተው የወደቁ የእስራኤል ድሮኖች ለእይታ ቀርበዋል። ይህ ድርጊት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋይት ሃውስ ውስጥ ከፕሬዝዳንት ዶናልድ ትራምፕ ጋር ሆነው የኢራንን ቀይ መስመሮች ለመወሰን በሚዘጋጁበት ወቅት ለኢየሩሳሌም የተላከ ግልጽ መልእክት ነው ተብሏል። ዲፕሎማሲያዊ ሁኔታው አሁን በገደል አፋፍ ላይ ይገኛል። ፔዜሽኪን ኢራን የኒውክሌር ጦር መሳሪያ አትፈልግም እና ለማንኛውም አይነት ፍተሻ ዝግጁ ናት ቢሉም ከአሜሪካ የሚመጣን ከልክ ያለፈ ጥያቄ ግን አንቀበልም ብለዋል። ይህ የሆነው ደግሞ ትራምፕ ተጨማሪ የጦር መርከቦችን ወደ አካባቢው ለመላክ እያሰቡ ባለበትና በኦማን የተጀመረው ኢመደበኛ የኒውክሌር ድርድር ሳይሳካ በከሸፈበት ወቅት ነው። ከፍተኛ ባለስልጣኑ አሊ ካሜኒ ማንኛውም የአሜሪካ ጥቃት እንደ አጠቃላይ ጦርነት እንደሚቆጠርና ይህም የሆርሙዝን የባህር መስመር በመዝጋት በዓለም አቀፍ ኢኮኖሚ ላይ ከፍተኛ ቀውስ እንደሚፈጠር አስጠንቅቀዋል። ኳታርና ቱርክ ሁኔታውን ለማርገብ ጥረት እያደረጉ ቢሆንም በቴህራንም ሆነ በዋሽንግተን ያሉ ብዙ ወገኖች ጦርነቱ የማይቀር ነው ብለው ስለሚያምኑ የፔዜሽኪን የኒውክሌር ፍተሻ ጥሪ እውነተኛ የዲፕሎማሲ መንገድ ወይስ ጊዜ ለመግዛት የተደረገ ስትራቴጂያዊ ጨዋታ ነው የሚለው ጥያቄ እንደቀጠለ ነው። ጤና ይስጥልን። በቴህራን የተስተዋለው የቻይና ወታደራዊ አታሼ እንቅስቃሴ ለአሜሪካና ለምዕራባውያን ትልቅ የራስ ምታት ሆኗል። የቻይና ወታደራዊ ተወካይ ለኢራን አየር ኃይል አዛዥ ጄቲዮኒ ማርቲን ድራገን የተባለውን እጅግ ዘመናዊና የራዳር እይታን የሚያመል ተዋጊ ጄት ሞዴል በስጦታ ማቅረባቸው እንደ ተራ ዲፕሎማሲያዊ ኩነት የሚታይ ሳይሆን ቤጂንግ ለኢራን ያላትን ጥልቅ ወታደራዊ ቁርጠኝነትና የቴክኖሎጂ ሽግግር ፍላጎት የሚያሳይ ግልጽ ምልክት ነው ተብሏል። ይህ ኩነት የተከሰተው የሩሲያ ሚ-28 የውጊያ ሄሊኮፕተሮች
በቴህራን ሰማይ ላይ ሲታዩና የቻይና ዋይቲዮኒ ግዙፍ የጭነት አውሮፕላኖች ወደ ኢራን በድብቅ በረራዎችን እያደረጉ ነው በሚባልበት ወቅት መሆኑ በቻይና ሩሲያና ኢራን መካከል የማይበገር የምስራቃዊ መከላከያ ጋሻ እየተገነባ መሆኑን ያመለክታል። ይህ አዲስ እየታየ ያለው ወታደራዊ ጥምረት አሜሪካ በመካከለኛው ምስራቅ የነበራትን የአየር ላይ የበላይነት ለአንዴና ለመጨረሻ ጊዜ ጥያቄ ውስጥ የሚጥል ሲሆን በተለይም ኢራን የቻይናን ስውር ጀት ቴክኖሎጂ የምታመጥ ከሆነ የእስራኤልና የአሜሪካ የጥቃት እቅዶች ከባድ መሰናክል እንደሚገጥማቸውና የኃይል ሚዛኑ ወደ ቴህራን እንደሚያዘነብል የፖለቲካ ተንታኞች በሰፊው እየተናገሩ ይገኛሉ። ቢንያም ኔታንያሁ ወደ ዋሽንግተን ዲሲ በማቅናት ከዶናልድ ትራምፕ ጋር በኢራን የሚሳኤል ፕሮግራምና በክልላዊ ተኪ ኃይሎቿ ላይ ጠንካራ እርምጃ ለመውሰድ በሚወያዩበት በዚህ ወሳኝ ሰዓት ኢራን በ47ኛው የኢስላም አብዮት በዓል ላይ ያሳየችው ወታደራዊ ጉልበት ለዓለም የተላከ አስደንጋጭ መልእክት ሆኖ ተመዝግቧል።